ሰላም 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 እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ ሰላም በያላችሁበት ሰላማችሁ ብዝት ይበል። እናንተ በጠይቃችሁን መሰረት ማለት ነው። ሁልጊዜም አብራችሁን ስላላችሁን ይኸው ሁለት ሆነን መተንላችኋል። እንዴት ናችሁ? ሰላም ባያችሁ። ሰላም ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ዛሬ እንግዲህ አስጨናቂውን የነ ብሩኬን ቪዲዮ ይዘን መተናል። በጣም ትላንትና የተፈጠረው ነገር እንግዲህ ደስ የማይል ነገር እንደሆነ ብዙዎቻችሁ ኮሜንት አድርጋችሁልናል። ዛሬም ትንሽ ያው ሃይሚ ያለችበት ሁኔታ ደስ አይልም። ሆስፒታል ነው ያለችው። ሆስፒታል መሆኗ ብቻ ሳይሆን ትንሽ አሳሳቢ የሆነው አለመንቃቷ ነው። አልነቃችም እስካሁን ባለው ደረጃ። ያው ሆኖም ግን የሕክምና ክትትል እየተደረገላት ነው። ግን ፈጣሪ ይማርሽ ነው የምንለው። እንደዚህ ያለ ነገር እንግዲህ ብዙ ጊዜ ሃይሚ እንደዚህ ያለ ነገር አጋጥሟታል። እሱን ምንድነው የሚለውን ነገር በደንብ ዘርዘር አድርገን የምናየው ጉዳይ ይሆናል። በነገራችን ላይ ቤተሰቦቻችን ትላንትና አንድ ቻናል ለኔ እህት ለኤልዳና ማለት ነው ኤልዱ ቲዩብ ብለን ከፍተን ሊንክ ላስቀምጠንላችሁ ነበረ። ምናልባት ብዙ ሰዎች ስላላገኙት ሊሆን ይችላል። 1000 ሰብስክራይበር ከሞላ በስጦታ መልክ እንሰጣታለን ብለን ነበር። ለዛሬ ፕሮግራም ይዘን ነበረ። አልተሳካም። ለዛሬው አልሞላም 540 አካባቢ ነው። ዛሬም ሊንኩ እናስቀምጥላችኋለን። የመጀመሪያ ኮሜንት ላይ መጀመሪያ ፒን አደርግላችኋለሁ። ቤተሰቦች እንግዲህ እኛ ይህንን ስናደርግ ማንንም ተማምነን አይደለም፣ እናንተን ተማምነን ነው። ከፈጣሪ በታች እናንተን ተማምነን ነው። ቻናሉን እናንተ በስጦታ መልክ እንድትሰጧትም ጭምር ነው ያደረገችልን። ብዙ ነገር ያደረገችልን ነገር ስለሆነ ለዛ ነው እንግዲህ ቤተሰቦች ሰብስክራይብ ያላደረጋችሁ ሰብስክራይብ ኤልዲቱ የሚለውን 540 ምናምን አካባቢ ነው እንግዲህ እስከ ነገ ከ1000 በላይ ኤክስፔክት አደርጋለሁ ጠብቃለሁ። ይሆናል ብዬ አስባለሁ። እኔም በእርግጠኝነት ይሆናል ብዬ አስባለሁ። ነገ አብረን የምንሰጣት ይሆናል ማለት ነው። ዛሬ ምን ተፈጠረ የሚለውን ደግሞ የእነ ሃይሚን ጉዳይ እናያለን። ያለመንቃቷ አሳሳቢ ነው። በጣም የሚያሳዝነው ደግሞ ልጅቷ አሁንም ከብሩኬ ልትፋታ አልቻለችም። ሆስፒታል ሄዳለች እንደ ጥሩ ጠያቂ። እንግዲህ በጣም የሚገርማችሁ ነገር ጓደኛውም ጭምር በጉዳዩ ላይ ጥርጣሬ እንዳለው ሚፍታ እያሳየ ነው። ያ ብቻ ሳይሆን ብሩኬ ባገኛት ጊዜ ምን እንደተፈጠረ እሱ ራሱ ማስታወስ አልቻለም። ምን እንዳስነካችኝ አላቅም እያለ ነው። ምናልባት ጉዳዩ እውነት ሊሆን ይችላል የሚያስብል የሆነ ጥርጣሬ ነገር ይኖራል ይመስለኛል። ምክንያቱም ያኔ ያገኛት ጊዜ ምን እንዳስነካችኝ አላቅም እያለ ነው እና ጊዜውን አያስታውስም። ጊዜውን ብቻ ሳይሆን የተፈጠረውን ነገር እያስታወሰ በተገናኙ ሰዓት ምን እንዳደረጉት እዚህ ያሉ አይደለም። ምናልባት እንግዲህ እንደዚህ ያሉ ሰዎች ምን ያደርጋሉ? እናንተ መበቀል ሲፈልጉ፣ እናንተ ሲያገኙ፣ እናንተ ማታስታውሱትን ነገር ምናልባት የተለያየ ነገር አድርገው በመድኃኒት እናንተ ያላሰባችሁትን ማድረግ የማትፈልጉትን ነገር እንድታደርጉ አድርገው እናንተ ማያዣ ሊያደርጉና ሊበቀሏችሁ ይችላሉ። እንደዛ ይመስለኛል። እኔ ብሩኬ እንግዲህ እዚህ ጣጣው ሳይገባ አይቀርም እንደሚባለው እሱም እያወራ እንዳለው ከሆነ ማለት ነው። ዛሬ የተፈጠረውን ነገር እናያለን። ቤተሰቦቻችን ቀጥታ ወደ ቪዲዮ እንሄዳለን። ቻናሌንን ሰብስክራይብ አላደረጋችሁ፣ ለዚህ ቤት አዲስ የሆናችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ላይክ እንድታደርጉ በትህትና እጠይቃለሁ። ላይክ አድርጉ። ላይክ ሲበዛ ጥሩ ነው። ነገራችን ላይ በጣም ላይክ ባደረጋችሁ ቁጥር የኛ ቪዲዮ ብዙዎች ጋር የመድረስ አቅም ስላለው ማለት ነው። ቀጥታ ወደ ቪዲዮ እንሄድ እስቲ። አሁን እስካሁንም ልትነቃልና አልቻለች። ከዶክተሮች እስካሁን ምንም አይምላሽ እንትን አላለም። ቆይ አንድ ጊዜ ይሻላታል አይነት ነገር ነው። ሚፍታ እንግዲህ በጣም ተረብሿል። ይረብሻል ባይዘው አይደለም ሆስፒታል የተኛ ሰው የራሱ ጓደኛ እንኳን እሱ እኛ ራሱ በጣም ተረብሻል። እውነት ለመናገር በፈጠር አልነበረበትም እንደዚህ ያለ ነገር። እንደዚህ ያሉ ነገሮች እንግዲህ ከጥንቃቄ ጉድለት ነው የሚፈጠሩት እና በጣም ያሳዝናል። እስካሁን ያለው ነገር ሃይሚ ሆስፒታል እንደተኛች ናት። ማንም ይሄንን ነገር እዩ ያለችውን ነገር ማለት ሊቀበሉ አልቻለም። እኔም ውስጥ አላመነበትም። ብሩክና እሷ ናቸው ይሄንን ነገር የሚያውቁት። ሃይሚም ደግሞ በድንጋጤ የሆነችውን ተመልክታችኋል። እውነት ነው። ይሄ ጉዳይ እንግዲህ የሚያውቁት ሁለቱ ናቸው፣ ሶስቱ ናቸው። በነገራችን ላይ ብሩኬ፣ ኢየሩስ የተባለችው ልጅና ፈጣሪ ነው የሚያውቁት ይሄን ጉዳይ ማለት ነው እውነት ለመናገር ምክንያቱም አንዳንድ እንደዚህ ያሉ ነገሮች ያየ የለም። ምናልባት እንግዲህ ነገ ከነገ ወዲያ ደግሞ ሌላ እኔ ምስክር ነኝ ብሎ የሚመጣ ሰው ሊኖር ይችላል።
ምናልባት ደግሞ በጣም የሚያሳዝነው ነገር ማመኑ ነው። ከዚህም ፊት ከሀይሚ ጋር በተጣላ ጊዜ ሄዶ ቡታጅራ እሷን ማግኘቱ ደግሞ ሌላ ችግር ነው። እንትን እኮ ነው አንዳንዴ ስሜታዊ ስትሆን ካልተቆጠብክ ከባድ መዘዙ። ለዚህ ነው ቤተሰቦች ብዙ ጊዜ መጥፎ ስሜት ውስጥ ስንሆን፣ ብስጭት ውስጥ ስንሆን ውሳኔ መወሰን የለብንም ብዬ የምናገረው ለዚህ ነው። ምክንያቱም በዛን ጊዜ የምንወስናቸው ውሳኔዎች በሙሉ ስህተት ነው የሚሆኑት እና ልክ ወደ ራሳችን ስንመለስ እንጸጸትበታለን። ጠንቃቃ መሆን አለብን። ከባድ ነው ብቻ ያለው ነገር ያስጠላል። እውነት አለቃችሁ አነቀች ደግሞ ቆማ ተከዛ ቆማ ሰዓት ብላ መጣች ደግሞ እንጂ ከቻልሽ ግን አንቺ ትሄጂ ደስ ይለኛል። በእናትሽ ሂጂ፣ በእናትሽ እኔ ድጋሚ መበጣበጥ አልፈልግም። ትሄጂ ደስ ይለኛል። በነገራችን ላይ ሀይሚ የሆነ ነገር ብትሆን እንኳን ተጠያቂ ናት። ታውቂያለሽ ወንጀል። ምክንያቱም እንደዚያ ያለ ነገር ወይ ቀጥታ ከሱ ጋር መነጋገር አለባት፣ ካልሆነ ደግሞ በህግም መሄድ ትችላለች እንጂ እንደዚህ መሆን በቃ ማጠንቀቅ ጥንቃቄ ያስፈልጋል። ገብቷችኋል? እኛ በምናደርጋቸው ነገሮች ሌሎች ሰዎች መጉዳት የለባቸው። እሷ እኮ አላማዋ እኮ መጉዳት ነው ጀምሮ። ግን ይሄ ደግሞ ከባድ ነው። አይ ትክክል አይደለም። እንድትገባ እኮ አንቺ ነሽ ያደረግሻት አይደል? የኔ ምን ጥፋት? እኔ አላምንም። አሁንም ገና አላምንልሽም። እዚህ ታማን ያለችው ካሜራ ደግሞ በእናትህ ሳትቀረጽ አላልኩም እንዴ? አሁን ጊዜ በጣም ልጅቷ እኮ በጣም ሰልፊሽ መሆኑን የምታውቂው እዚህም እንኳን እንደዚህ ሆና ሀይሚ እመን አትመን የሚባል ደረጃ ያስፈልጋል እንዴ? ሰው እኮ ነው አንቺ ነሽ ለዚህ ያበቃሻት ሲላት እኮ ያንተ አለማመን ነው እያለ ጭራሽ ጭራሽ ማለት ነው። እና አሁን የሄደችው እንግዲህ ለሀይሚ ብላ ሳይሆን እሷ ገና ከብሩኬ ጋር ተከትላ ተጨማሪ በሽታ ለመሆን ነው። ሌላ አስቢ፣ እዚህ ሆስፒታል አሁን እቺ ልጅ ብትነቃ ራሱ የሚፈጠረው ነገር አስቢ። ብትሰማ ራሱ እንደገና በዚህ ኬዝ ብሩኬ ራሱ እሷን አለማባረሩ ከእሷ ጋር መምጣት ያበሳጭ። ምን እንዴት ያርጋት? አሁን እኮ እሷ ልትወጣም ግን ማድረግ ያለበት ሚፍታ ይዟት በሀይሚ ቦታ ደግሞ ሆነ ስታስበው እሱ ነው ከባድ ነው በጣም በሷ ቦታ ነው። እዚህ ሆና ብትነቃም እዚህ ታማው ምንድነው አንተ የምትጮኸው እኮ? ትሄድልኝ በዚህ ወይ ትሄድልኝ እና ከባድ ነው። እኔም አሁን በብሩኬ ጋር ብሆን ይችላል ማየትም አልፈልግም። ስራዬ ካልሆነ ማለት ነው። ስራዬ ካልሆነ ምንም እሷን ማየት አልፈልግም። ምክንያቱም እኔ ሙዳት ልጅ በእሷ ምክንያት እንደዚህ ሆና ከባድ ነው ማለት ነው። በጣም ታጋሽ ነው እንደውም። አዎ በጣም ሰላም ያው ትንሽ አለቀችም። ያው ተሰውይን ከራፋ ደህና ነች። መግባትም የለባትም እንዴ ሌላ በሽታ። ምክንያቱም እች ልጅ አሁን ደግማ ብትነቃ እሷ ማየት የለባትም በቃ። ትልቅ ስህተት ተሰርቷል። እንደገና ደግሞ ሌላ ስህተት ነው የሚሆነው እና ድጋሚ ማለት ነው። አንተ ገባን ይሰራል ይዘልኝ እሷ ከመጣች እኔ ቦስ ችግር ነው ፈጥሮ ይዘልኝ ተናጋለች። ምንም አልሆነችም። ከባድ ነው እንግዲህ ግሉኮስ ተሰክቶላት ነው ያለው። ያው ከባድ ነው እውነት። ብሩኬ ራሱ በጣም ደንግጧል እና በጣም ነው ጭር ያለው እውነት። ይያለው ነው እንግዲህ ሙክቲ ይዛለች። አረ ብሩኬ ሆነ ታረሳም በጣም ተናድጃለሁ። ሳይመጣችሁ ታጣቆ ነው ይሉ አንተ ስራ ሲያመጣው ታጣስ እኔ ምንድነው? አዎ እውነት ነው። ብሩኬም ያው ታጣለው ገብቶሻል። ለምን ይሄው ሚፍታ ራሱ እየፈረደበት ነው። ለምን አገኛት ነው ብሩኬ ለምን አገኛት ነው ገብቶሻል። እሷን አንዴ የበፊት ፍቅረኛ ሆነች ድጋሚ ማግኘት አያስፈልግም። ትላንትና ብለናል። መቼም አንድ ሰው አንዱን ምዕራፍ ሳይዘጋ ሌላ ምዕራፍ ውስጥ አይሄድም አይደለ? ይሄ ትክክል አይደለም። ትልቅ ስህተት። ዛሬ ላይ ለመዝጋት ነው የሄድኩት የሚባል ነገር አይሰራም። ካልዘጋ ለመክፈት ነው በቃ አለቀ። ብሩኬ እንግዲህ ምንም አላምንም ነው በቃ አላምንም ብቻ ላይ ነው። አላምንም ሳይሆን አላስታውሰም እኮ ችግሩ አለማመን እኮ አላምንም ነው። አሁን እኮ በጣም እንዴ
ከመሬት ተነስቶ ይረገዛል። ያደረጋችሁት እናንተ ናችሁ ታውቁት። እኔ ምንም አላደረኩም። ቦስ ወይ የሆነ ነገር አድርጋኝ ነው። እኔ ምንም አላደረኩም። ምንም ይኸውልሽ አይሻ እዚህ ጋር ነው አሁን እንግዲህ ችግሩ። የሆነ ነገር አድርጋኝ ነው ማለት እርግጠኛ አይደለም ማለት ነው። ከዚህ ልጅ ጋር ምናልባት ያልታሰበ ነገር ተፈጥሯል። ተፈጥሯል ሊሆን ይችላል። እያስታወሰ ስላልሆነ ምንም ማድረግ አይቻልም። እኔ ምንም ማለት ነው የምታውቁት እኮ አንተ እዩና ፈጣሪ ብቻ ናችሁ። በቃ እኔ ምንም አላውቅም። ቦስ ያገኘኋት ቀን ወይ የሆነ ነገር አድርጋኝ ነው። እኔ አላምንበትም። ስለዚህ ያመነ እኮ ነው። ይሄ እንደውም ጭራሽ ቀረበ ማለት ነው። እውነት ልጅቷ ወደ ልጅቷ መጣ፣ ጭራሽ መጣ ነው መስመር ውስጥ ገባ። አዎ እሺ፣ አንተ ለምን እንደምታገኛት ብሩኬ? ይሄኛም ጥያቄ ነበር። ይሄ ነው ለምን አገኛት? ለምን ምክንያቱም ትላንትናም ለምን አገኛት ስንል ነበረ። አሁንም ጓደኛው ራሱ በቃ ትክክል እንዳልሆነ እየነገረው ትክክልም አይደለም ጭራሽ ዚዛን ከመጥች ለምን እንደምታገኛት አንቺ ጤና የለሽም እንዴ? አብዲነሽ እንዳንቺ አትሄድም ልጅቷ። አንቺ ከምንድን ነው የምትፈልጊው? እኔ ታቆዲ ማስፈልግ እቺ ልጅ ስትነቃ እንድትሄሽ አልፈልግም። ልጅቷ በጣም የምትገርም ናት። በቃ እውነት ምናልባት እንግዲህ ግን እውነት ሊኖራት ይችላል። አሁን እኮ እኔ በጣም እየገረመኝ ነው። ግን እውነት ቢኖራትም በሷ ምክንያት በሷ ምክንያት ሰው መጉዳት የለበትም። በቃ መታገስ ያስፈልጋል። አሁን ይሄ የእውነትነት ጉዳይ አይደለም፣ የመጉዳት ጉዳይ ነው። እውነት ነው። ሁሉ ነገር ሆን ብለሽ ነው የፈጠርሽው አይደል? ሆን ብለሽ ነው። ምን እሺ ጭራሽ ቁጭ አስተማሚው ቁጭ። በነገራችን ላይ ምን እያለች ነበር መሰለሽ? ይሄ ኬስ ሲፈጠር ሁላችንም አብረን ያለ ነው። ስለዚህ ጥዬ መሄድ አልችልም አለች። ግን ማሰብ ያለባት ኦፍኮርስ ልክ ነው። ግን ደግሞ ስትነሳ እሷን ብታይ በዚህ ሰዓት ላይ አሁን ብትነሳ ሃይሚ የሚፈጠረውን ነገር አስቢ። ጭራሽ የበለጠ ማለት ነው ሌላ ጦርነት ወይ ሌላ ህመም። አዎ ለምን ምንም ጭራሽ ነፍሰ ጡር ናት አላለም። ሚፍታ ደግሞ አምኗል ማለት ነው እኮ ነው። ነፍሰ ጡር ማለት ነገር ነፍሰ ጡር መሆኗ ግን ራሱ መመርመር አለበት። እኔ አሁን ለምን መሰለሽ ትላንትም ብያለሁ ሆዷ ጭራሽ ማለት ነው 6 አይ ሰፊ ልብስ ስላደረገች ምናምን ከበር አድርገው ግን ከዛ ፊትም 2 ቀን አይቻታለሁኝ እና እንደዛ አትመስልም። ጡርቱን በቃ ድጋሚ ሌላ ችግር እንዲፈጠር አልፈልግም። ነግሬሻለሁ። እቺ ልጅ አንድ ነገር ከሆነች ካንቺ እራታለሁ። በቃ አልፈልግም። ሰሚኛለሽ? አንድ አልልቅሽም። አንድ በተሳስቼ ምንድን ነው የፈጠርኩት? ምንድን ነው እሱ? እዚህ ያለው በስርዓት እናወራለን። አሁን እዚች ልጅ ላይ ታማ ተኝታ በለው አለ ራሷን ስታ ሌላ ትልቅ ያሳፍራል። እውነት ይሄ ራሱ በጣም የሚያስጠላ ነገር ነው። በጣም ራሷን እኔ ለመበቀል ነው ይሁዱ። ምን አድርጌሻለሁ? በቀል ያስፈልገው ምን አድርጌሻለሁ? ለኑርበት የምን ምርመራ እንዴ? የዲኤንኤ ምርመራ ነው። አዎ ረሳው። ትናንትና እንደውም ዲኤንኤ መርመር ሲል ነበረ። ዛሬ ደግሞ እሱ ረስቶት አይ ሀሳብ ውስጥ ነው፣ ጭንቀት ውስጥ ነው ያለው። አሁን ብሩኬ በጣም ተጨንቋል። ለዛም ነው ለምን ምርመራ? ይሄ ልጅ እስኪወለድ ታገስ ይፈልገሽ ነው? ዋው ወደ ማርገም ተታገስ ወደልከም ጠላህም ዲኤንኤ ተመርምሮ ወላቱ ምንም የለም። የኔ ካልሆነ እንታያለን። ምንም የለም። የኔ ካልሆነ እንታያለን ጭራሽ ማለት ነው። ብሩኬ እኮ ሳያውቀው በጭንቀት ውስጥ እያመነ ነው። አዎ በጣም ቀዝቅዛለች። በጣም ምን ማለት ነው? ቀዝቅዛለች እኮ ማለት ሰው እኮ የሚቀዘቅዘው በህይወት ከሌለ ነው አይደለ? ያስቀዛለች። መቀዝቀዝ ከእግር ነው የሚጀምረው። እግሯን ቼክ ያድርጉና ኧረ ፈጣሪ ይጠብቃት። ምንም አትሆንም። ትነሳለች። እኔ የፈራሁት ጭንቅላቷ ምናምን ነበር ስትወድቅ። ጭንቅላቷ ምንም እንዳልሆነች ዶክተሩ ነግሯል። በነገራችን ላይ ሃይሚ እንግዲህ ከዚህ ፊት ብዙ ጊዜ ወድቃ ታውቃለች። ብዙ ጊዜ ማለት ነው ብሩኬ እጅ ላይ ወድቃ ታውቃለች። እና የሚገርምሽ ነገር ምናልባት እነሱ ማስተዋል ያቃታቸው ነገር ሳይኖር አይቀርም ማለት ሌላ ኬዝ ሳይኖራት አይቀርም እና በጣም ሕክምና ያስፈልጋታል። ብዙ ጊዜ ወድቃበታለች። በጣም የሚያስደነግጥ ነገር። ስለዚህ ሃይሚ በደንብ መታከም እንዳለባት ነው የተረዳሁት። ልብ አካባቢ ያለውን ችግር ምናልባት ልብ አካባቢ ጭንቅላት ሊሆን ይችላል ምናምን የተለያየ በቃ መታከም አለባት። ሃይሚ በቃ እየተጎዳች ነው ማለት ያልታወቀላት ሌላ ህመም ሳይኖር አይቀርም። አንዳንዴም እኮ ድንጋጤ የማይችል ሰው አለ በተፈጥሮ አላቅም፣ ግን ብዙ ጊዜ እየወደቀች ነበረ። ቀላሉን ያርግላት። ሃይሚ ታሳዝናለች።
እኔም እንደማደርግ ራሱ አላውቅም። እኔ ብቻ ትንጋበይ ማረጉን አውቃለሁ። እሷ ብቻ ትንጋ እንዳጋለ ጥንቃቄ አለማድረግ እኮ ነው ዋጋ የሚያስከፍለው። ልብስና ምን መምጣት አለበት ላይ ብሩኬ እያለቀሰ ነው። በጣም የሚያሳዝን። ለማንኛውም ከቻልክ ቦስ እሷን እያዋራ ወደዚህ እንዳትመጣ አድርግ። ምን አሁን እኮ ዜና ያነብላት ቀኑ ሙሉ በቃ በእናትህ የሚያሳዝን ነገር ነው። እንግዲህ ፈጣሪ ማርሽ ነው የምንለው። ፈጣሪ ማርሽ በሏት፣ ቀላሉን ያርግልሽ በሏት። እውነት ቀላሉን ያርግላት። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይመስላል። በሚቀጥለው ምን ተፈጠረ የሚለውን ደግሞ ይዘንላችሁ እንመጣለን። እስከዛው ያላችሁበት ሰላማችሁ ብዝት ይበል። ቻው ባይ